ከነሱ ጋር ስለምትቀራረቢ የሆነ ነገር እንድትረጂ ነበር። ምንድነው? በዋትስአፕ ትነግሪኛለሽ ወይስ እዚህ ትነግሪኛለሽ? በዚህም እነግርሻለሁ፣ በዋትስአፕም ደግሞ በውስጥ ስልክሽን ስለሌለኝ ነው። አዋራሻለሁ፣ ችግር የለውም። እሺ እሺ፣ አውሪ። እና ምን መሰለሽ የሆነ ልጅ ብር ልካለው ብሎኝ ብር 3500 ወሰደም፣ ብር አልወሰደም። ብር ሳይወስዱ በፊት ብር ልካለው ብሎኛል። አዋላጅ ሰራለው አለኝ። እሺ ከዛ አዋላ ልካለው ሲለኝ ኦኬ እሺ ብዬ 3500 ብር ሰጣሁት። ከዛ ቤትም ደግሞ አልተመቸኝም። እንደዚህ ልጆች አንዱ ትኖራለች ችግር የለም አለችኝ። እንደዚህ እንትን ምሉት ከሆነ ባክር ዳይዬ ታጠይቃለሁ። እሱ ጭራሽ ለራሱ ነው አማቻቻና እና አሁን ችግር ውስጥ ነኝ ያለሁት። በእናትሽ ርጂ። እሺ እና እኔ ምን ልርዳሽ? አሁን ይኸውልሽ መንገድ ላይ ይዞርኩ እንኳን እሱ ሎኬሽን የላከልኝ የሆነ እንትን ነበረና ኢጃዛ ቤት ይዛርፋለሁ እየፈላለገችኝ ስራ አየር የለው ማለች እና እንደዛም ሆኖ ደግሞ እኔ ምንም ሞዱስ መግዣው እንኳን የለኝም። ሴትዮ ልጅቷ አሁን ደግሞ ባለትዳር ናት። ሁለተኛ የኢጃዛ ቤት ስትሄጂ ብር ትከፍያለሽ። እኔ ማቆ ታሪክ የለውም እና እሱ ይሄን ሁላ ያወቃ ነው ሁላ ያደረሰብኝ ማለት ነው። መጀመሪያ ስራ እንፈልግልሽ። እሺ ስራ እንፈልግልሽና ስራ ካገኘንልሽ በኋላ የተቸገርሽውን ነገር እኛ ብር አዋተን እናደርግልሻለን። እሺ ከዛ በኋላ ይሄ ልጁን አንቺ ማረፊያሽን አስተካኪና ሀቢባ ጋር ሄደሽ አሁን አንቺ እሱ ስሙን እዚህ ጋር ብጠሪ ወይ ፎቶ ቢወጣ እኔ ጋር ወንጀል ነው። ዱባይ ነው ያለሁት፣ ያሳስረኛል። እሺ ሀቢባ ጋር ሄደሽ እኔ ከሀቢባ ጋር እንድትገናኝ አመቻችልሻለሁ። ግን መረጃ ካለሽ 3000ውን መስጠትሽን በምን ይታመናል? መረጃ ካለ ቮይስ የተላላካችሁት ካለ እሺ ማለት ኦኬ እሺ ቪዲዮ ካለሽ የሆነ ማስረጃ ካሌለሽ እሷም አትቀበልሽም። የእውነትም ማንም አይቀበልሽም። ካሜራ ማጣራት አይቻልም። ካሜራ የቱ ካሜራ? አንቺ እኮ ጠፍተሻል ካለሽበት እኮ። አሁን እኮ እኔ ፖሊስ ጣቢያ እሄዳለሁ ስላቸው ትያዣለሽ ነው ያሉኝ። እኔ ትያዣለሽ የኔ ፍቅር። በዚህ ሰዓት እኮ የውልሽ መጥፋት በራሱ ወንጀል ነው። በቃ አሁን ጠፍተሽ እጅ ራሱ ብትሰጪ ግጥም አድርገው ነው አንድ ወር የሚያጠጡሽ እስር ቤት። እሺ እሺ ፋሲካ የሚላርጎ እሺ እኔ ምን ማድረግ ይችላል? ታረጋግጥሽ መሰለሽ ለጊዜ ታዩና ፈጣሪ እኮ ከሰው በላይ ፈራጅ ነው አይደለ? ለፈጣሪ ታዩና እዛ ብር ላይ አንቺ ሳትቆይ እኔ ተደበደብኩ። ረመዳን ውስጥ የተቀጠቀጥኩበት ሴትዮ የመየመታች የሰራሁበት አቄ ነው ይልሽ ምን ታረጋግጥሽ ታዲያ? አሁን እኮ ፖሊስ ጋር ብትሄጂ ታዩ የስራውን ይስጠው እግዚአብሔር እኮ የበላይ ነው። እግዚአብሔር ፈራጅ ነው። የስራውን ይስጠው። ሀቢባ ጋር ግን ገብተሽ ይሄንን ትናገሪያለሽ። እሺ ማሬ ግን አሁን አንቺ በመጀመሪያ ፖሊስ አስገብኝ አልኳትና ፎሎ አድርጋት እሷ ልታስገባኝ አልቻለችም። አላየችም ይሆናል ማሬ። እሷ ጋር ብዙ ሰው አለ። አዎ በእርግጥ ቢዚ ናት እና ምን ማድረግ እንዳለብኝ ግራ ገብቶኛል። ወይ ደግሞ ከመሲ ብርጆስቶን ጋር ላገናኝሽ ማሬ። እኔ ምንም ይሁን ብር መቀበል ለሚችሉ ሰዎች ብቻ አገናኝኝ። ነገራችሁን መቀበል ከቻሉ ይቀበሉልኝ። ግን እኔ ከዛ በፊት ማለት ነው ከዛ በፊት አንድ ነገር ልንገርሽ። ብርሽን ከመቀበልሽ በፊት ማለት ነው ይሄ ልጅ ተንኮል ሊያስብብሽ ይችላል። አንቺ ወረቀት የለሽም እሱ አለው። የዱባይ ሰዎች ማሬ ምላሳቸው እንጂ ልባቸው አይገኝም። መጀመሪያ ካለሽበት ቦታ ስለሚያውቅ መጀመሪያ ስራ ግቢ። እኔ ያልኩሽን እመኝኝ። እኔ ልጉዳሽ ስራ ግቢና ከሱ ከሸሸሽ ከሱ ከራቅሽ በኋላ ይሄ ብሩን ይጠፋታል። በሆነ መንገድ ትቀበይዋለሽ ከፈለግሽ ሀቢባ ጋር ግን መጀመሪያ ከዛ ቤት ወጥተሽ ስራ ግቢ። ስራ አሁን እጃችሁ ላይ ስራ ያለ ሰዎች ኮንታክት አድርጉኝና ስራ ትግባ ልጅቷ፣ ወይ ፎሎ አድርጓትና ስራ ትግባ። አሁን ምንም እንትን አትበይ፣ ለማንም ምንም አትበይ። መጀመሪያ ስራ ግቢ፣ ከዛ በኋላ ትቀበይዋለሽ ብሩሽን። ካልተቀበልሽው ደግሞ እኔ በሆነ ነገር አምናለሁ፣ በላይኛው ፍርድ። እውነት እሺ 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 አታርቅሽ። አሁን እንዲህ ሞዴስ መግዣ ምናምን ያሌለሽን ብር ደግሞ እኛ አለን፣ ክርስቶስን አለን። እሺ ታሪ በውስጥ አብሪኝ፣ በዋሳት ቁጥር ያውሪ። አታርቅሽ። ተወልጄ ለማውለ ጎዳ ላይ ነኝ። እሷ ሴትዮ ጥሩ ስለሆነች ነው ያስጠጋች። እውነት ሰዎቹ ጥሩ ስለሆኑ ነው ያስጠጉኝ እንጂ ብር ተወልጄ ላይ የለም።
ሰው ግን ግፈኛ ነው። ገብርኤልን ግፈኛ አታርቅሽ፣ የኔ ፍቅር አታርቅሽ። ምንም በማርቀስ ምን ታገኛለሽ? ምንም የሚመጣ ነገር የለም። ወይ ደግሞ የመሲን ቁጥር ሰጥቻለሁ። ኔቨርስ የኔ እናት አታልቅሽ፣ የእናቴ ልጅ አታልቅሽማ። እሺ አታልቅሽ፣ የእናቴ ልጅ አታልቅሽ። ይሄ ሁሉ የስደት እንባችን ግን የት እንደሚደርስ አያውቅም። በእናትሽ ፋሲካ መሲን ጥሪያትና ከመሲ ጋር አገናኛት። መሲን እንዴት አድርጌ ልጥራት? ላይቭ ላይ ናት ጋይስ፣ ላይቭ ላይ ናት። እስቲ ንገሩ በእናታችሁ ነው አገናኛት። እሷ መብት ያታጣም ልትረዳት ትችላለች። እሷን ልትረዳት ትችላለች። ግን ስራ ግቢ እንዳለች ፋሲካ ከነሱ ያለሽበትን ቦታ መጀመሪያ ራቂ። ያለሽበትን ቦታ ሳትናገሪ ሀቢባ ጋርም ትገቢያለሽ ወይንም ሁሉም ጋር ትገቢና ሀቅሽ ካለ ያለሽ መረጃ ታሳያቸዋለሽ። አይዞሽማ አታልቅሽ እናቴ ልጅ። አንቺ ሀቅሽ የትም አይወድቅም፣ ግን ለሱም አይጠቅመውም። አይዞሽ እናቴ ልጅ አይዞሽ፣ አይዞሽ። አታልቅሽማ፣ ራስሽን ያምሻል። ውሃ ጠጪ፣ አታልቅሽ። እሺ خلاص አይዞሽ። ያስጠላሽንም ልጅ እግዚአብሔር ያግዛት። እግዚአብሔር በቤተሰቦቿ ትከበር። እግዚአብሔር ያግዛት ነው የሚባለው። ምንድነው ምርቃት ነው የሚባለው? እግዚአብሔር ይርዳት። ወይ በስራ ተባበሯት። በእናታችሁ እዚህ ጋር ያላችሁ ጉባኤዎች በስራ ተባበሯት። በቃ ተባካችሁ ተባበሯት እና የመስራት ይገባል። ያ ቃል አሁን ያለሽበትን ቦታ እሱ እዚህ ያንን ታዲካሊ ብሬን ከወሰደ በኋላ እዚህ ቦታ ባክር ደኛ የትልክም ምናምን ብዬ ስለምኑ ከዛ ሎኬሽኑ ላከልኝ። በዛ ሎኬሽን ደወልኩለት፣ እሷ ጋር ሄድኩት እና ልጅቷ ሲሄዱ ባልና ሚስት ናቸው። ከዛ ተቀበለችኝ፣ ምንም አላለችኝ፣ ተቀበለችኝ። ግን እሷ ከኔ ጋር ልጅም ስላለት ደግሞ ይከብዳል ማለት ሰው ጋር እንትን ማለት ምንም ነገር እስከሌለ ሰው እናትና አባት ራሱ አይፈልግሽም። ታውቃለሽ እንኳን ስደት ላይ ሆነሽ። ኦኬ ስለዚህ እሷ ታውቀዋለች ማለት ነው። እሱ ወኔ ዘመዴ ናት አለኝ አለች። አሁን ደግሞ ስጠይቀው አረ እኔ ሎኬሽኑን እኮ ነው የላኩልኝ ዘመዴ ነው አላልክም እንዴ ብላ ብጠይቀው እንዴ እኔ እኮ ሎኬሽኑን ነው የላኩላት እንጂ እኔ የት ነው እንደዚህ ምናምን ብሎ ስልክ ብሎ ካረጋት እሷኑ ማለት ነው እንጂ እሷ ታውቀዋለች ማለት ነው። ልጁን እሷን በአካል አታውቅም፣ በአካል አላውቅም አለች። ከዛ የእሷ ስልክ ደግሞ ከሰው ነው የተቀበለ እንጂ እሱም እንትን አላለኝ ማለት በአካል ተገናኝቶ ያወሩን ነገር የለም፣ የምታውቀው ታሪክም የለም። እሷን በአካል አታውቅም። አንቺ ፎቶ አለሽ የልጁ? አለኝ። ያዡ በቃ ያወራችሁት የጻፈልሽ ምናምን ነገር ካለ ስልክሽ ላይ ያዡማ። አረ እኔ የመሲ ብርጅስቶን ቁጥር የለኝም፣ በጽፍ አልወጣለኝ የለኝም። እንትን ተባብለን ነበረ ግን በቃ ጠፋብኝ። እሺ ቤተሰቦች ይጥሯታ፣ ትጠሪያለሽ በሏት እስቲ። እዚህ ላይ ያለ ልጁ ጥሯት እስቲ ጋይስ፣ ተባበሩ። እሺ አልወጣለኝ፣ ተባበሩ። ፋሲካ እግዚአብሔር ይስጥሽ ስላስገባሻት የኔ እናት። ማርያም አታርቅሽ ማለት ምንም ትርጉም የለውም። ያላችሁ ስራ እጃችሁ ላይ ካለ ስራ አስገቧት። ስራ እኔም አፈላልግላታለሁ። ዛሬ ስራ እኔ ጋር ነበረ ለሰው ሰጠሁ። አሁንም ግን ካገኘው አብሽር ስራ የምናፈላልግላት ብር የምናዋጣላት የነች እሷ የነች እኔ ያሉት አስተዳራመሽ የት ነሽ? ቻርጃ አጅማ ቻርጃ ማለት ነው። ቻርጃ ነው። ቻርጃ
ጀማል አኑማት ነው ምንድን ነው ቻርጃ ቻርጃ ነሽ አንቺ? እስቲ ንገሪኝ። አዎ ስልክ ቁጥር አለሽ? ስልክ ቁጥሩን በዛት እያጃለሽ ብሎ ራሱ ነው ብርን የተቀበለኝ ቀለጣ ድሌት ያደረገው ማለት ነው። በዚህ ትያጃለሽ ይሄን ማዛለብሽ ብሎ ይሄን አጥቶ እንትን ካለ በኋላ መረጃ ያወራን በሙሉ እዛ ውስጥ ነበረ። ያው ከዛ ጋር ድሌት ሲያደርገው ድሌት ሆኗል። አሁን በዚህ ስማን እንትን ያወጣ ራሱ አዘግቷል። ግን በፊት ሰራ ነበር አዘግቷል። እንትን አሁን ኢሞና ዋትስአፕ ብቻ ነው የሚሰራው። አደሌላ አርግልሽ ሰው ልክልሽ ነበረ እዛ ብር የሚልክልኛል የተወሰነ ሳንቲም ልክልሽ እኮ ነበር ስልክለት እንዲወስድ እማ ከረዳሻት የአብራ ያለችው ልጅ አለች። በእሷ ቁጥር ብላኪላ በእናትሽ። እሺ ቁጥሬን ትወስዳላችሁ? ቁጥሬን ትይዣለሽ? እሺ የሴትዮዋ አው የኔን እንትን በይና በዛ ሴትዮዋ ሀይ ትበለኝ ልጅቷ አንቺ ጋር ያለችው ማለት ነው። እሺ በዋትስአፕ አትረጃትም? እማ በራሷ ስልክ በዋትስአፕ እና ኢሞ አለኝ አለች እኮ ቁጥሬን ተያዝና በሱ ሀይ ትበለኝ መሰረት ብላ ወይን ሀና ብላ እኮ ሴቭ እንኪ ካርዱ ባይኖርም ሴቭ ማድረጋችንም አሁን በኢሞ አዲስ ሰው መቀበላችን ይችላል። ስለዚህ እኔም ሴት ለተጨረሻ ይናላኩ እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ፣ በወጣ ይተካልሽ። እሺ መስገን የኔ ፍቅር ጋይስ ኮፒ ሊንክ ፎሎ እያደረጋችሁ አመስግኗት። አያችሁ አንድ ሰው ለአንድ ሰው ይረዳል ማለት ነው። ጥሩ ሰው ማለት እንዴ ነው። የኔ ፍቅር እግዚአብሔር ያክብርሽ። አሜን። እኔም ጠፍቼ አይቼዋለሁ። አሁን ነው በምህረት አዋጁ ህጋዊው ታረክስ ምሳና አረጋዋለሁ። ፋሲካዬ ኢጃዛ ከሌለሽ ወደ አንቺ አትስጠቂያትም? ስራ አግኝታ ብትገባ። እኔ እኮ ኢጃዛ የለኝም የኔ ፍቅር፣ ኢጃዛ እኮ የለኝም ማረኝ። እኔ የምኖርባት ቤት እኮ እንዲች ነው። ገባሽ ወጣሽ፣ እሱንም ብዙ ሆነን ነው የምንኖረው፣ አንድ ብቻ አይደለም። ኦኬ በቃ እኔ ሌላ ሰው አገናኝሻለሁ። እሺ እሺ ችግር የለውም። እሺ ግን የቤት ኪራይ ካጣሽ እኔም ከፍልልሻለሁ። እሺ ማረኝ። እሺ የኔንም ቁጥር ያዥና በውስጥ ይሄ ውድ የምጽፈው የኔ ቁጥር ነው። ያዥና በውስጥ አውሪ። ከስር ያለው ነው። አዎ 39 መጨረሻ የኔ ነው። ያዥውና እሺ በፈለግሽው ጉዳይ ከፍልልሻለሁ። ይኸውልሽ ተረጋጊና አሁን የሁሉንም ቁጥር ሴቭ እያደረግሽ በስነ ስርዓት ሴቭ አድርጊው። እሺ ሴቭ አድርጊውና ነይ በውስጥ። እሺ አዎ ሃይ እያልሽ አሁን ነው ራሱ አሁን ነው ሃይ እያልሽ ፋሲካ አንቺ ስልክሽ እንድትቀበያት በእናትሽ። ፋሲካዬ አንድ ነገር ትተባበሪኛለሽ? የጠፋ ሰው አፋልጉ። እኔ አልችልም እንደዚህ እንትን ማለት። እሺ እንዴት እናፈልግሻለን? ቆይ መጣው እዚህ ጋር ያላችሁ ቲጂ፣ ናርዲ፣ ቅዱስ